ስለዚህ ጥሩ ሐሳብ ነው መጋቤ ሐዲስ እሸቱ ዓለማየሁ የሰነዘሩት። ነገር ግን ንጽጽርን የሚከለክል መሆን የለበትም። ብሩኖ እንደዚህ ኢንተራክት አድርገን በማህበራዊ ኑሮ መሳተፍ አለብን። ይሁን እንጂ ንጽጽሮችን ደግሞ መጥላት የለብን። ድንገት ሰዎች ንጽጽር ቢያደርጉ በሃይማኖት የኛ ቤተ እምነት እንዲህ ይላል፣ የእናንተ ደግሞ እንዲህ ይላል፣ ይሄ ነገር እንዴት ነው ብለው ሲሉን መቆጣት ደግሞ የለብንም እና መጋቤ ሐዲስ እሸቱ ዓለማየሁ እንደ ማምለጫ ነው ይችን የተጠቀሙባት ያልኩት ከዚህ አንጻር ነው። ለምን ቀጣዩን ቪዲዮአቸውን ስታዩ አንድ የሆነ ወንድም ስለ ንጽጽር ጥያቄ አነሳ። በዛን ጊዜ የሰጡት መልስ በጣም ነው ያስገረመኝ እና ያንን ቪዲዮ በመጀመሪያ እንድናይ እፈልጋለሁ እንደ መንደርደሪያ እንዲሆነን ማለት ነው። ሶሻል ኢንተራክሽን ቢኖረንም እና የተዋሃድን ብንሆንም ሰዎች አልፈው በጣም ተግባቦት ሲመጣ ስለ እምነታቸው ሊያነሱብን ይችላሉ። ምናልባት እነሱ ከኛ መማር ፈልገው እኛን ወደ እነሱ ቤተ እምነት መውሰድ ፈልገው ብቻ ሳይሆን ከኛም መማር ፈልገው ማወቅ ፈልገው ኦፕን ማይንድ ይዘው ቢጠይቁን ልናንቋሽሽ ቢጠይቁን ለምን ትጠይቀኛለህ እምነቴን ልትነካ ነው እኔን ልትስበኝ ነው ብለን መቆጣት የለብንም። ኋላ ቀርነን ማለት ነው። ይሄ ከሆነ እኛ ማነጻጸር እንደምንፈልግ ሰዎችን እምነታቸውን ከኛ እምነት ጋር ሊያነጻጽሩ ይፈልጉ ይሆናል። ስለዚህ በዚህ ሁሉ ክፍት መሆን እንዳለብን ነው እኔ የምረዳውና መጋቤ ሐዲስ እሸቱ ግን በዚህ ጉዳይ ላይ ኦፕን አደረጉ። እዚህ ጋር ጥሩ ነገር ሰጡ። ሶሻል ኢንተራክሽናችን የተስተካከለ እንዲሆን ማህበራዊ ኑሯችን ጠባያችን የተስተካከለ እንዲሆን ጥሩ መክረዋል። ነገር ግን እዚህ ላይ ግን በጣም በፍርሃት ልጁን ራሱ በመጠራጠር ነበር ይመለከቱት የነበረው እና በዚህ አጋጣሚ እስቲ በመጀመሪያ ይሄን ንጽጽር የጠየቀውን የመጀመሪያውን ወንድም ቪዲዮ በጥቂቱ ላስደምጣችሁና ቀጥሎ ደግሞ ወደ መጋቤ ሐዲስና የቀንዲል ጋዜጣ አዘጋጅ የተነጋገሩበትን ቪዲዮ አጫውትላችኋለሁ እና ሁለቱንም ቪዲዮ አያይዤ ነው ማጫውተው። ስሙት። ክብር ለእግዚአብሔር ይሁን። ወደ ቪዲዮ መልሳችኋለሁ። ተባረኩ። እዚህ መካከል ግን መታሰብ ያለበት ንጽጽር መሰራት ይቻላል። ለምሳሌ ከሙስሊም ቤተ እምነት ወይም ደግሞ ከፕሮቴስታንት ቤተ እምነት ወደ ኦርቶዶክስ ቤተ እምነት አምነው እንዲመጡ እውነተኛዋ ሃይማኖት፣ እውነተኛዋ መድኃኒት፣ መዳኛ መንገድ፣ ትክክለኛዋ እምነት፣ ቀጥተኛዋ እምነት ይቺ ናት ብሎ ያቺን አሳምነው ማምጣት ማለት ነው። በትምህርት እንጂ በስድብ ያሉትን ነገሮች በመዝለፍ በማንቋሸሽ አይደለም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የቻለ ፕሮቴስታንት የሆነ አካል ደግሞ ይቺ ናት እምነታችን ትክክለኛው፣ የእናንተ በዚህ ልክ አይደለም፣ የኛ ደግሞ በዚህ ልክ ነው እያሉ ቅዱሱን መጽሐፍ መሰረት አድርጎ ንጽጽር እየተሰራ ሰዎችን መውሰድ ይቻላል እንጂ እንዲህ አይነት የሆኑ በእውነት ሃይማኖትን ከሃይማኖት የሚያጋጩ የሌላውን እምነት ጥላቻ የተሞላበት ንግግር መነጋገር በጣም ፈጽሞ የተከለከለ ነው። ቲክቶክ ላይ የሃይማኖቶች ክርክር ይነሳል። ንጽጽር እየተሰራ ለምን ንጽጽር ተሰራ አልተሰራ ብዬ እዛ ውስጥ አልገባ። ምክንያቱም ሶስታቸው ክርስቲያኖችም ፕሮቴስታንቶችም ሙስሊሞችም እንድትረዱ የምንፈልገው የምንኖረው እኮ አማራው ኦሮሞ፣ እስላም ከክርስቲያኑ፣ ጉራጌው ከትግራዩ፣ ፕሮቴስታንቱ ከኦርቶዶክሱ፣ ኦርቶዶክስ ከሙስሊሙ አብሮ ለቅሶ በሚዳረስበት፣ ሲያገባ በሚሞሻሸርበት፣ ሲሞት በሚቃበርበት፣ ለወዳጁ እንባውን አፍሶ በሚቀብርበት፣ አሁንም ገና ተስፋ ባልነጠፈበት ምድር ላይ ነው ያለን። እዚህ ጋር ግን የኔታ አንድ ሀሳብ ምንድነው? ወደ ዓለም ሂዱ ወንጌልን ስበኩ በአብ በወልድ በመንፈስ ቅዱስ የሚያጠምቃችሁ ደቀ መዛሙርት ያድርጓችሁ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ትእዛዝ ሰጥቷል። ስለዚህ የአንዱን ትምህርት ስህተቱንና ትክክለኛነቱን የሚለይበት እየለየና እያነጻጸረ ይሄ ከዚህ አንፃር ልክ አይደለም ብሎ ካልተናገረ አንዱ ወደ አንዱ እንዴት ይመልሳል? ወይም ደግሞ ያመጣል። መጀመሪያ ደረጃ ይኸውልህ ዕውቀት ሁለት አይነት፣ መጀመሪያ የራስህን ማወቅ፣ ቀጥሎ የሌሎች መገንዘብ ይባላል። ሐዋርያው ቅዱስ ጳውሎስ በዚህ በቆሮንቶስ 5 ከቁጥር 9 እስከ መጨረሻው ስክን ብላችሁ እንድታነቡ ትጠይቃለሁ። ነግራችሁ ምንድነው የሚላቸው? እናንተ በውስጣችሁ ብዙ ሰዎች አሉ አለ። ለምሳሌ
ጣዖት አምላኪ አለ፣ ገንዘብ ወዳጅ አለ፣ ሰካራም አለ፣ ብዙ ነገር የሚያደርግ ሊኖር ይችላል እዛ በማህበረሰብ ውስጥ። ከነዛ ጋር እንደው መጽሐፍ ቅዱስ ካለ ብታነበው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ላይ ያለው ቃል እንዲህ ይላል፣ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። ይኸውልህ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። ቀጥል እንግዲህ ተነተነው በጠቅላላው የዚህን ዓለም ሴሰኞችን ወይም በጠቅላላው የዚህን ዓለም ሴሰኞች ወይም ገንዘብን የሚመኙትን አንድ ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልኩም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። እሺ አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉን ከመካከላችሁ አውጡት። ይሄ የክርስቲያኖች መመሪያ መሆን ያለበት ይሄ ነው። እሺ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ እነዚህን ሁለቱንም ወጣቶች ለክለሳ ያህል የመጀመሪያው ወንድምና ቀጥሎ የቀንዲል ጋዜጣ አዘጋጅ የሆነውን ወንድም ኢንተርቪ አጫውቼላችኋለሁ ማለት ነው። እና የሁለቱም ወጣቶች ያንኛውም ጎልማሳ ነው፣ ይሄም ወጣት ነው። የሁለቱም ሐሳብ አንድ አይነት ነው። የመጀመሪያው ልጅ ሐሳብ እዚህ መካከል ግን ንጽጽር መስራት ይቻላል። ከፕሮቴስታንት ቤተ እምነት ወደ ኦርቶዶክስ ቤተ እምነት አምነው እንዲመጡ ቀጥተኛዋን እውነተኛዋን እምነት ይቺ ናት ብሎ ማምጣት ማለት ነው። በመዝለፍና በማንቋሸሽ ግን አይደለም። ከኢትዮጵያ ኦርቶዶክስ ቤተክርስቲያንም እውነተኛ ነኝ ያለ የፕሮቴስታንት አካል ደግሞ ከቻለ ይቺ ናት እውነተኛ እምነት የናንተ በዚህ ትክክል አይደለም፣ የኛ ደግሞ በዚህ ነገር ትክክል ነው ብሎ ከኛም ደግሞ መውሰድ ይችላል ብሎ ተናግሯል። እና በጣም የምደግፈው ሐሳብ ነው። ከዚሁ ጋራ ደግሞ በተያያዥነት ይሄው የቀንዲል ጋዜጣ አዘጋጅ የሆነው ወንድም ቲክቶክ ላይ ጥያቄ ያቀረበበት ቦታ አለ እና እዛ ላይ ነው መጋቤ ሐዲስ እሸቱ ተጋብዘው ምላሽ የሰጡት። ስለዚህ ምን አሉ? ቲክቶክ ላይ የሃይማኖቶች ክርክር ይነሳል፣ ንጽጽር እየተሰራ ለምን ንጽጽር ተሰራ አልተሰራ ብዬ እዚህ ውስጥ አልገባም አሉ። ነገር ግን ንጽጽርን አይወዱም። ፊታቸው ላይ እንኳን ሳይቀር ይነበብ ነበር፣ ፍርሃት ሁሉ ውስጣቸው አለ። ልጁን ራሱ በጥርጣሬ ነበር ያዩት የነበረው። ሶስታቸው አሉ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ሊሉ ፈልገው ነው። ሶስታቸው ክርስቲያኖቹም ፕሮቴስታንቶቹም ሙስሊሞቹም እንድትረዱ የምፈልገው አሉ። ፕሮቴስታንቱም ሙስሊሙም ኦርቶዶክሱም ሞት ሲመጣ ለቅሶ የሚደራረስበት፣ ለወዳጁ እንባውን የሚያፈስበት፣ ሲያገባና ሲሞሸር ደግሞ በሰርግ የምንገናኝበት፣ አሁንም ተስፋ ገና ባልነጠፈበት ምድር ላይ ነው ያለ ነው። ተስፋ አልነጠፈም። ስለዚህ የምንገናኝበት፣ ለቅሶ የምንደራረስበት፣ ሰርግ ሲመጣ አብረን ደስታችንን የምንካፈልበት ነው። ገና ተስፋ አልነጠፈም፣ ባልነጠፈ ምድር ላይ ነው ያለ ነው ብለው ሶሻል ላይፍ ሊኖረን እንደሚገባ ራሳችንን አይሶሌት አድርገን ለይተን መኖር እንደሌለብን ተናግረዋል። በዚህን ጊዜ ነው ልክ እንደዚህ እንደ መጀመሪያ ወጣት ተመሳሳይ ሐሳብ ይሄ ጋዜጠኛው የጠየቀው። የቀንዲል ጋዜጣ አዘጋጁ ምን አለ? ወደ ዓለም ሁሉ ሂዱ እዚህ ላይ ሲል ጥያቄ ያነሳል። ምን ብሎ ነው ያነሳው? ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ወንጌልን ስበኩ ብሏል። ታዲያ አንዱ የአንዱን ትምህርት ስተቱን ትክክለኛነቱን እየለየና እያነጻጸረ ይሄ ከዚህ አንጻር ልክ አይደለም ብሎ
ካልተናገረ አንዱ ወደ አንዱ እንዴት ይመልሳል ወይም እንዴት ያመጣል? በጣም ቬሪ በቃ ኤክሰለንት የሆነ ኮስችን ነው የጠየቀው። በጣም የሚገርም ሻርፕ ማይንድ ያላቸው ወጣቶችም እኮ አሉ ኦርቶዶክስ ውስጥ። ሁሉም ጭፍን አይደለም። ማወቅ ይፈልጋል ማለት ነው፣ መረዳት ይፈልጋል ማለት ነው። እንዲህ አይነት ሰው ነው አንባቢ ሊሆን የሚችለው። እንዲህ አይነት ሰው ነው በማይንዱ የሚያድገው። እንዲህ አይነት ሰው ነው። ስለዚህ ማህበረሰቡን በዚህ ጉዳይ ወደኋላ ማስቀረት የለብን። በተለይ ኦርቶዶክሶች በቃ መጋረጃ አስቀምጠን በቃ በመጋረጃ ልናስቀምጥ እንፈልጋለን። እንደውም በአዲስ ኪዳን እኮ ወደ ወንጌሉ ዞር ስንል መጋረጃው የለም ተወስዷል ይላል። በማይከደን መጋረጃ ያለውን የኢየሱስን መልክ እያየን ከክብር ወደ ክብር እንለወጣለን። ስለዚህ መጋረጃ መኖር የለበት። ከዚህ መለስ በቃ እዚህ ጋር እንዳደርስ አትንካ አትቅመስ። እንደውም አንድ ምሳሌ አለ። አንድ ካህን አንድ አረሚ ያጠመቁና ከዛሬ ጀምሮ ዓርብ፣ ረቡዕ፣ አብይ ጾም መጾም የለብህም፣ መጾም አለብህ። ወተት መጠጣት የለብህም፣ ስጋ መብላት የለብህም፣ ማንኛውንም ነገር ማድረግ የለብህም። ዓርብ፣ ረቡዕ፣ እንደገና አብይ ጾም፣ እንደገና የሰኔ ጾም የተለያየ ብለው 7 አጽዋማት እንዳላቸው ተናግረው ክር ያሳስሩታል። ምንም ያስተማሩት ነገር የለም። በኋላ ሰውየው እሺ ብሎ በቃ በዛ ክር እንትን ብሎ ማህተሜ ነው ብሎ አምኖ አሁን ነምረታብም እኮ በቃ በማህተብ ነው ህዝቡን የሚያኖሩት እንጂ እውቀት የላቸው። ማህተሜን አልበጥስም ዝማሬ እንደውም ዘመድኩን እኮ በቀለ እናንተ በቃ ጧፍ መብራት እየለኮሳችሁ መፈክር ከማድረግ ውጪ ምንም አይነት ትምህርት የላችሁም። ትላንትና ተነስቶ ዮናታን ህዝቡን ወሰደባችሁ ጥርግ አድርጎ እያስተማረ። ህዝብን የሚለውጠው መፈክር በማድረግ ተዋህዶ ሃይማኖቴ የጥንት ነሽ እናትና አባቴ ብሎ መፈክር ማድረግ እንደዛ ጧፍ ማብራት ሳይሆን እምነትን በአግባብ ማወቅ ነው። ካላወቅን ምን ጥቅም አለ ወዳጆች? አንድ ቀን እንሳባለን። ወደ ትክክለኛው ብቻ ሳይሆን ወደ ስህተትን ትምህርት እኮ ልንጋዝ። ስንቱ ነው አሁን ከኦርቶዶክስ ወጥቶ ጆባ የሆነ ኦንሊ ጂሰስ የሆነ የሐሰት አስተማሪዎች የበሉት እኮ በጣም ብዙ እኮ። ለምን? ስላላስተማር ነው። እንዲያነጻጽር አላደረግ ነው። በጥላቻ ነው የሞላ ነው። እንደዚህ ነው እንደዚህ ነው ብለን እንትን ስላልን ሰውም ስለሚፈራ ሌላ ቀርቶ ተዉት። እኛ ከመሃላችሁ እንትን ያልነውን ታድሶ ናቸው፣ ጡት ነካሽ ናቸው፣ አትቅረቧቸው ምናምን እየተባለ በቃ ሰው ጋር እንዳንገናኝ እንድንጣላ አድርገው በቃ እንትን ብለዋል። ይሄ አግባብ አይደለም። በጣም እስከ መቼ በመፈክር እስከ መቼ በእልክ በእንደዚህ ይኖራል? ለንጽጽር እንኳን እድል አልሰጠነው ለህዝቡ። ስለዚህ ይሄ ወንድም እንግዲህ ትክክለኛ ጥያቄ ነው የጠየቀው። ወደ ዓለም ሁሉ ሂዱ ለፍጥረት ወንጌል ስበኩ ካለ ታዲያ አንዱ የአንዱን ትምህርት ስህተቱንና ትክክለኛነቱን እየለየና እያነጻጸረ ይሄ ከዚህ አንጻር ልክ አይደለም ብሎ ካልተናገረ አንዱ ወደ አንዱ እንዴት ይመለሳል ወይም እንዴት ያመጣል አለ። ለዚህ ምን መልስ ነው መጋቤ ሐዲስ የሰጡት? በጣም ደንግጠው ነው። በጣም ነው የገረመኝ። በጣም ነው። እና ይሄ ልጅ እንግዲህ አሁን ልክ እንደዚህኛው ልጅ አዳጊ ነው፣ ማደግ የሚፈልግ መለወጥ የሚፈልግ ነው ማለት ነው። እግዚአብሔር የተመሰገነ። ካላደግን ደግሞ እኮ ማንም ወደ ራሳችን ማምጣትም አንችልም፣ ሰዎችም አይመጡም። እኛም ደግሞ ዛሬ በቃ እኔ ለእምነቴ ብለን ብንን ነገ ተሸርሽረን በትክክለኛው ትምህርት ሳይሆን በሐሰት አስተማሪዎች ተሸርሽረን ልንሄድ እንችላለን። ስለዚህ የእውቀት በር ይክፈት ኦርቶዶክስ ውስጥ ይወቅ፣ አንከልክለው። እኛ አስረን ልንይዘው አንችልም፣ በመጋረጃ ሸፍነን ልንይዘው አንችልም። እና ቅድም ያነሳሁትን ምሳሌ ሳልጨርስ ወደ ሌላ ይሄ ሰው ታዲያ ክር አሰሩበት፣ ያስተማሩት ነገር የለም። በኋላ እያለ ከጓደኞቹ ሲገናኝ አንተ ብላ እንጂ ሲሉት አይ እኔ አልበላም እኔ እኮ ኦርቶዶክስ ሆኛለሁ። ኧረ ብላ እባክህ። በኋላ ተፈተነ ያ ሰው። እኔ በዚህ ክር ነው እንደ የምታሰረው አለና ክሩን በጥሶ ተቀላቀለ። የምን ዓርብ ረቡዕ ነው ይሄ? ማሰሪያ ነው አሉት።
ከዛ ማሰሪያ ነው አለና በቃ በጥሶ ሄዶ ተቀላቀለ። እና ብዙ ሰዎች አሁን ያስ ወደ መብሉ ነው የተቀላቀሉ፣ ወደ ጠጅ ቤት የተቀላቀሉ፣ ወደ ሲጋራ የተቀላቀሉ፣ ጫት ቤት ገብተው የተቀላቀሉ ብዙ የሉ። በማህተብ ያሰርናቸው ምንም የህይወት ለውጥ የሆነ ቃል ሳንሰጣቸው አሉ እኮ ብዙዎች። በዚህ ህዝብን ልናሰነብት ልናቆይ በምንም መልኩ አንችልም። በማስተማር ግን ህዝብ ይለወጣል። የሚማረው ደግሞ አንዱ መንገድ በማነጻጸር ሌላ ቀርቶ ተው ሌላው የእኛን ትምህርት ለምን ኦርቶዶክስ አታነጻጽር? ህዝቡ እንዲያነጻጽር ለምን አትፈቅድም? ምንድነው እነዚህ ሰዎች ከመሃላችን የወጡት ምንድነው እያስተማሩ ያሉት ብለው ህዝቡ እንዳይመረምር እንዳይማር እንከለክላለን ማለት ነው። እና መጋቤ ሐዲስ የክልከላ ያህል ነው ሲናገሩ የነበረው። መጋቤ ሐዲስ እሸቱ በመጀመሪያ ደረጃ አሉ ይኸውልህ፣ በመጀመሪያ ደረጃ ይኸውልህ አሉ። ደንግጠው ቪዲዮውን በደንብ ይዩ፣ ገጽታቸውን ይዋቸው። ይኸውልህ አሉ በመጀመሪያ ደረጃ አሉ ሁለት አይነት እውቀት አለ። አንደኛ ራስህን ማወቅ ጥሩ። ሁለተኛ ደረጃ የሌሎችን መገንዘብ። አሁን እሳቸው ተገንዝበዋል፣ የእኛን እንኳን ትምህርት አልተገነዘቡ። የሌሎችን መገንዘብ ይባላል ብለው በአንደኛ ቆሮንቶስ 5:9 እስከ መጨረሻው ያለውን ስክን ብላችሁ እንድታነቡ ጠይቃለሁ አሉ። ማለት ምንድነው? ካነጻጸረ ይሄ ልጅ ከእጄ ያመልጣል አይነት ነው። በቃ ስክን ብላችሁ እንድታነቡ ያለ። ለዚህ ነው ስክን ብሎ ነው የጠየቀው። ምን የሚፈጠር ነገር አለ? ስክን አለ አላለ ሳይል ቢያነብ ባያነብ ለምንድነው? ፍርሃት ስላለ፣ በቃ ጥርጣሬ አላቸው። ይሄን ከጠየቀ ነገ ደግሞ በቃ በሌሎች ሊሳብ ይችላል እና ስክን ብላችሁ እንድታነቡ እጠይቃለሁ አሉ። ከዛ ልጁን ያስነብቡታል። ልጁን ያስነብቡታል ማለት ነው። በጣም የሚገርማችሁ ነው። እስቲ ስክን ብላችሁ እንድታነቡ ፈልጋለሁ ያሉትን የሰጡትን አስረጂ እንመልከት። ትክክለኛ አስረጂ አይደለም። የሚገርማችሁ እሳቸው ሊሉ ያሉበት መንገድና ቃሉ የሚለው በጣም ይለያያል። አንደኛ ቆሮንቶስ 5:9 ጀምሮ ያለ ነው። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍሁላችሁ። በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚመኙትን ነጣቂዎችንም ወደ ጣዖት የሚያመልኩትን አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብ የሚመኝ ወይም ጣዖት የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉን ከመካከላቸው አውጡት። አሁን ክፉን ከመካከላቸው አውጡት ያሉት ይህን የጠቀሱት ለእኛ ለተሐድሷውያን ማለት ምንድን ነው? አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ ጽፍላቸዋለሁ ብሎ ነው የሚናገረው። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ እና ወንድሞች ናቸው፣ ከኛ መሃል ነው የወጡት። ግን ሴሰኞች፣ ገንዘብን የሚመኙ ጣዖት የሚያመልኩ ናቸው። ከእነርሱ ጋር እንዳትተባበሩ ብለው ነው እኛን ሴሰኛ ጣዖት የምናመልክ አድርገው ያቀረቡ። እኛ ሴሰኞች ነን አይደለንም እኮ። የት ጋ አገኙን በሴሰኝነት? የት ጋ ጣዖት ስናመልክ? ወንድም ሆኖ ሴሰኛ የሆነ ይኖራል፣ ጣዖትን የሚያመልክ ይኖራል፣ ተሳዳቢ ሰካር ይኖራል፣ ነጣቂ ይኖራል። እና አትተባበሩ ልክ ነው፣ ቃሉ እኮ ልክ ነው። ነገር ግን እኛ ሴሰኛ ሆነን ነው ከኦርቶዶክስ እንትን ያለው? ጣዖትን የምናመልክ ሆነን ነው? ወንድሞች ሆነን ከነሱ ጋር በወንድምነት ኖረን አይደለም። በመረዳት ተለያይተን እኛ ቤተክርስቲያኗ ወደ ትክክለኛ መሰረት ትመለስ፣ ኢየሱስን ትስበክ፣ መጽሐፍ ቅዱስ ብቻ በቂዋ ነው፣ ተረቶችን ትጣል ነው ያለው እንጂ ሴሰኝነት፣ ገንዘብን የምንወድ ሰካር ነጣቂ ሆነን አይደለም። ስለዚህ በእጅ አዙር ዞር አሉና ይሄ ሰው ንጽጽር የእኛን ትምህርት እንዳይሰማ እንዳይከታተል አእምሮን እንዲዘጋ አደረጉት ማለት ነው።
አስነብበው ይሄን ሴሰኞች የሉም ጣዖትን የሚያመልኩ ወንድሞች የሆኑ አትተባበሩ የሚባሉ ሰዎች አሉ። እኛ ግን አይደለም። በየትኛውም ወንጀል ሊከሱን አይችሉም። እኚህ ሰው ግን ምንድነው ትምህርታችንን የኦርቶዶክስ ተዋህዶ አማኞች እንዳይሰሙ ንጽጽር አድርገው ወደ እውነት እንዳይመጡ አያችሁ። የነሱን ትምህርት እንደሚሰሙ የኛን ትምህርት ሰምተው ነፃነት እንዳይወጡ ኢየሱስን ነው የምንሰብከው፣ ደሙን ነው የምንሰብከው፣ የኃጢአትን ስርየት ነው የምንሰብከው። ስለዚህ ነፃ ወጥተው የእግዚአብሔር ቤተሰብ እንዳይሆኑ ወደ እግዚአብሔር መንግስት እንዳይፈልሱ ሊከላከሉ ነው መጋቤ ሐዲስ እሸቱ። ይሄ ነው ትልቁ በሽታቸው። እሳቸው ሶሻል ላይፍ ነው የሚፈልጉት። በቃ እዛች ላይ እየተጋበዙ እያሳሳቁ አንደበት አላቸው። ከሙስሊሙም ከሁሉም ጋር ተጨባብጠው እዚህ ጋር ግን በወንጌል ጉዳይ ግን ማንም ሰው እንዳያነጻጽርና እዛው ተከርችሞ ኦርቶዶክስ ውስጥ ዝክር እየዘከረ ገድል እያነበበ እንዲኖር አይኑ እንዳይበራ ቤተክርስቲያኑን እንዳያቅል ያደርጉ። ትልቅ በሽታ፣ ትልቅ መጥፎ 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 በቃ ማልወደው ነገር ነው መጋቤ ሐዲስ እሸቱ ውስጥ ያለ ክፋት። በዚህ ነው በቃ በጣም እንትን የምለው፣ በጣም ነው ማዝነው። በጣም በእኛ ጫማ ሂዱ፣ በእኛ ጫማ ልክ እኛንን የእናንተ ቱንቢያችሁ። በቃ ከኛ መረዳት መውጣት የለባችሁም ነው። እኛ ያስተማርናችሁን ከሌሎች ጋር ማነጻጸር የለባችሁም። አይደለም እኛ ከኦርቶዶክስ ከወጣ ነው ተሐድሶ የሚል ታፔላ ከለጠፉበት ሰዎች ቀርቶ ከፕሮቴስታንቱም የማነጻጸር መብት አለ። ስለዚህ በዚህ ማስጠበቅ አይቻልም። እረኛ ሆኖ በአብዛኛው እንደውም ወደ ስህተት ትምህርት ወደ ፕሮቴስታንት ከሚገባ ወደ እኛ ከሚመጣ የስህተት ትምህርት የበላው በጣም ብዙ ነው። ለምን? ስላላስተማሩት። የሚገርማችሁ ነገር ተረት ነው የሚያስተምሩት። ስለዚህ ንጽጽር ስለሌለው ስላልተማረ እንደ ጠፍ ከብት ይነደዋል። በቃ አብዛኛው የሄደው እኮ የኦርቶዶክስ ህዝብ ነው። አላስለዩትማ። አይደለም ህዝቡ፣ ካህኑ እንኳን የሚያውቀው ነገር የለም። ባለፈው ነግሬያቸዋለሁ፣ አንድ ጊዜ አጫውቻቸዋለሁ። ዛሬ ሚካኤል ምን የሆነበት ነው አለ አንድ ዲያቆን አንዱን ቄስ ተጣልተው ነበረና ያችን ቂም ይዞ የሞተበት አሉ። አለ ያ ዲያቆን ምን ሆንክ? ሚካኤል የሞተበት ነው ብለውኛል እኚህ ካህን። ስለዚህ እኔ በጣም ነው ልቤ የተነካው ብሎ አውቆ ያለቅሳል፣ ይጮሃል አውቆ። ግን እሳቸውን ለማዋረድ ነው። መልአክ አይሞትማ። መልአክ እኮ መናፍስቶች ናቸው፣ ከውሃና ከእሳት የተፈጠሩ ናቸው። እሳቸውን ለማዋረድ ሆነ ብሎ ኧረ እባክህ አሉት። መጨረሻ ላይ እሳቸውን ልታዋርድ ነው አይደል እንደዚህ የምታረገው? እባክህ ተው፣ አታሳፍራቸው። በቃ ተሳስተው ነው መልአክ የሞተበት። እንዲህ ነው በቃ። ካህኑ እንኳን ሳይቀር አያውቅም። ስለዚህ እንዳያውቁ እኛ እኮ ሴሰኞች አይደለንም፣ እንትን ሰካራ አይደለንም፣ በበደል አይደለንም። እንትን ያለ በወንጌል እውነት ነው የተለያየ ነው የወጣን እና የእኛን ትምህርት እንዳይሰማና እንዳይለወጥ ህዝቡ እንዲህ አርገው ቆልፈው ይሄንን ልጅ ሸኙት እና በጣም ነው እኔ ሐሳቡ ገብቶኝ ነው ይሄንን ነገር ለእናንተ ሼር ማረገው። ደግሞም እርግጠኛ ነኝ እንደሚገባችሁ አምናለሁ። እና መጋቤ ሐዲስ እሸቱ ትንሽ ወልገድ ያለ አስተሳሰብና አመለካከት አላቸው። በዚህ ጉዳይ ነው ማንስማማው። ወይ መተው እኮ እኛም አጥፍተን ከሆነ መተው በተናገሩ መተው ዲቤት ባረጉ አይመጡም። ነገር ግን እንዲህ አይነት ጥቅስ እየጠቀሱ ህዝቡ የእግዚአብሔርን ቃል እንዳይማር እንዳይሰማ እንዳያድግ እየከለከሉት ይገኛሉ። የሚገርማችሁ ነገር ይሁን እንጂ ብዙ ሰው እየሰማ ነው ያለው። የእኛን ትምህርት እያደመጠ ወደ እውነት እየመጣ ነው ያለው። አሁን ነውጡ ሁሉ እኮ ምንን የሚያመለክ ከእውነት የተነሳ አይደለን? በጳጳሳቱ እንኳን ሳይቀር መሃል ትልቅ ነውጥ ሆኗል። አሁን ኦርቶዶክስ እኮ እየተበዘበዘች ነው በእግዚአብሔር ቃል እውነት። ህዝቡ ደግሞ የትም የስተት ትምህርት አይበላው። እኛ ልጆቹ የቤተክርስቲያን ልጆች እንደሆንን ስለሚያውቅ ወደኛ ነው የሚመጣ። አይሄድም ወደውን ልጅሰስ አታስበሉትም ለአውሬ። ወደ ጅሆባ አይሄድም። አለንለት። እኛም ባለ ራእይ ነን። ለዚች ቤተክርስቲያን አለን። እየገባው ሲመጣ በስማችን በአድራሻችን እየፈለገ ከኛ ጋር ህብረት ያደርጋል። እና መጋቤ ሐዲስ እሸቱ እርሶ ጠፍተው ህዝብን እንዳያጠፉ ያልሆነ ስም ቢለጥፉ በእኛ ላይ የሚያመጡት አንድም ነገር የለም።
በጣም ነው ማለት ነው። እሱ ግን በማህበራዊ ሚዲያ ላይ እየተጋበዙ በዓለም ሚዲያ ለትራንስፖርትም እየተባለ ልትሰጡት ይችላል። ተሰሚነት አለው። እዛች ላይ እንትን እያሉ እያዳመቁ ህዝቡን ደግሞ በተረት ጭቅቅት ይፈውሳል ብለው ከዚህ በፊት ሰብከው እኮ ጭቅቅት 12 የታጠቡበት በህመሙ ከኛው ላይ ሲረጭ አፈፍ ብሎ ተነሳ፣ በዚህ ምክንያት ክርስቲያን ሆኑ ብለው ተርተው የለ። እርሱም እንደገና ሊቀ ሊቃውንት አባ ገብረ ኪዳን እንደዚህ ተረታችሁን እየተረታችሁ ጭቅቅት የክርስቶስ ደም ለዓለም ተረጭቶ እያለ እናንተ ጭቅቅት ሲረጭ ፈውስ አለ እያላችሁ ተረታችሁን እየተረታችሁ ህዝቡን የገሃነም ልጅ 7 እጥፍ የገሃነም ልጅ አታደርጓትም። ከእጃችሁ ህዝቡን ይወስዳል። በጣም አዝናለሁ መጋቤ ሐዲስ እሸቱ በእውነት በጣም በዚች ቃል እንኳን ይጠየቃል። ልጁን አጣመው፣ ልጁ ግን የተጣመመ አይመስለኝም። አጣመው ሸኝ ልጁ እንደሚመረምር ነው የምረዳው። አንባቢ እንደሆነ ነው ማስተውለው። ህዝቡንም አታድኑም እንደዚህ አጣማችሁ። ምን አለ ህዝቡ በንጽጽር የኛን ትምህርት እንኳን ሰምቶ ቢያውቅ፣ ምን አለ አውሬ ባይበላው፣ ሌባው ነጣቂው ባያገኘው፣ ምን አለ ሌባው ሊያርድ ሊሰርቅ ነው የሚመጣው ይላል ዮሐንስ 10 ላይ። ለምን በሌባው ይሰረቃል? በጎቼ ድምፄን ይሰማሉ ከሌላው ግን ይሸሻሉ ነው ያለው ጌታ ኢየሱስ። ለምን ድምፁን ለምን ሰሙ ብለው ቢሉ በጎች ስለሆኑ። ህዝቡን በግ ለማድረግ ነው እኛ የምናስተምረው። በተኩላ ልናስበላው አይደል። ወደ ኢየሱስ እንዲሸሽ ድምፁን እንዲሰማ እረኛውን እንዲያውቅ ነው የምናስተምረው። በጣም ያሳዝናል። እና ንጽጽር በጣም በጣም አስፈላጊ ነው። ንጽጽር ልንጠላ አይገባም። ባለፈውም ያው አስተምሬያለሁ ስለ ንጽጽር ልንጠላ እንደማይገባ። ትንሽ እንደው ለክለሳ ያህል ባለፈው ካስተማርኩት ነገር ትንሽ ላሳያችሁ። ንጽጽር የሚጠላ ነገር አይደለም። ለምሳሌ ሰላም ለአዕይንቲከ መልካ ኢየሱስን ጠቅሼ ነበረ። ሰላም ለአዕይንቲከ ኢየሱስ ክርስቶስ መስተስሬ ሁሉ ገጋይ ንዛን ይዞ በአዛብ ከሰናይ ዋጻድወን ይንበረድ ጽሩይ ብዬ ኢየሱስ ክርስቶስ ኃጢአትን ሁሉ ይቅር የምትል ይቅር ባይ ነህና አቤቱ በይቅርታ መነሳን ስርጨኝ፣ ከበረዶም ይልቅ እነጻ ዘንድ ከኃጢአት እጠበኝ። ይኸው የራሳቸው የቤተክርስቲያን መጽሐፍ ነው የሚናገረው። ሰላም ለአዕይንቲከ ከመ ምሉእ መቃለማይ እለይትረአያ ወጥረ በመንበረ መጽሔት ርሱይ ኢየሱስ ክርስቶስ መስተስሬ ሁሉ ጌጋይ ንዛን ይግዞ በአዛብከ ሰናይ ወአጽሐድወኒ እምበረድ ጽሩይ ወአጽሐድወኒ እምበረድ ጽሩይ። ኢየሱስ ክርስቶስ ኃጢአትን ሁሉ ይቅር የምትል ይቅር ባይ ነህና አቤቱ በይቅርታ መነሳን ስርጨኝ፣ ከበረዶም ይልቅ እነጻ ዘንድ ከኃጢአት እጠበኝ። ኢየሱስ ክርስቶስ መስተስሬ ሁሉ ጌጋይ፣ ኢየሱስ ክርስቶስ ኃጢአትን ሁሉ ይቅር የምትል መስተስሬ ሁሉ ጌጋይ ከሆነ ኃጢአትን ሁሉ ይቅር የሚል ከሆነ ለኃጢአት ይቅርታ ለምን ሌላ መስዋዕት ማቅረብ ያስፈልጋል? ለኃጢአት ይቅርታ ለምን ድንጋይ ህዝቡ ይሸከማል? ለምን ገደል ይሾልካል? ለምን ነፍስ አባት ያበጃል? ለምን በቃ ሰውነቱን ያጎሳቁላል? ለምን ሰንሰለት ይታጠቃል? ኬሻ ላይ ይተኛል? እጸድቅ ብሎ አይደለ እንዴ? ተስካር ለምን ያወጣል? እውነት እንነጋገር ከተባለ መስተስሬ ሁሉ ጌጋይ ከሆነ ወደ ኢየሱስ ነው መምጣት ያለበት። ኑ ሀቤ ኩልክሙ ጽሩዓን ወጽዑራን ወክቡዳነ ጾር ወአነ አዕርፈክሙ፣ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ብሎ ነው ማቴዎስ 11:28 የተናገረው። ሸክም ካለበት ወደ ኢየሱስ ነው መምጣት ያለበት። ከዛ በኋላ መስተስሬ ሁሉ ጌጋይ የሆነው ኢየሱስ ኃጢአትን ሁሉ ይቅር የሚል ኢየሱስ ይቅር ይለዋል ማለት ነው። ባፈሰሰው ደሙ አማካኝነት ይቅር ይለዋል። ከበረዶም ይልቅ እነጻ ዘንድ ከኃጢአት እጠበኝ። የክርስቶስ ደም ከበረዶ ይልቅ የሚያነጻ ነው። ከኃጢአት ያጥበዋል በደሙ ማለት ነው። የፈሰሰ ደም አለ የዛሬ 2000 ዓመት። ለምን ኢየሱስ ጋር አይመጣም? ካህናት እኮ ኢየሱስን ነው መስበክ ያለባቸው። ከዚህ በኋላ መስዋዕት አቅራቢዎች አይደሉም። ጸበል መርጨት የለባቸውም። ቄደር ማጥመቅ የለባቸውም። የኢየሱስ ደም ፈሶ ንጽጽር ማለት ይሄ ነው። እኛ እኮ ይህንን ነው የቤተክርስቲያን ትምህርት እያስተማርን ያለ ነው።
እንደው ክፍል 3 ትምህርቴ ላይ ሄደው ሊያዩ ይችላሉ። በሚገባ አነጻጽሬ አስተምሬያለሁ። መከለስ እንዳይሆንብኝ ብዬ እንጂ። ለምሳሌ ሰላም ለአዕይንቲከ መልካ ኢየሱስን ጠቅሼ ነበረ። ሰላም ለአዕይንቲከ ኢየሱስ ክርስቶስ መስተስርየ ኩሉ ጌጋይ ንዛን ይዞ በአዛብከ ሰናይ ወአጻድወኒ እምበረድ ጽሩይ ብዬ ኢየሱስ ክርስቶስ ኃጢአትን ሁሉ ይቅር የምትል ይቅር ባይ ነህና አቤቱ በይቅርታ መነሳን ስርጨኝ ከበረዶም ይልቅ እነጻ ዘንድ ከኃጢአት እጠበኝ። ይኸው የራሳቸው የቤተ ክርስቲያን መጽሐፍ ነው የሚናገረው። ሰላም ለአዕይንቲከ ከመ ምሉእ መቃለ ማይ እለ ይትረአያ ወትረ በመንበረ መጽሔት ርሱይ ኢየሱስ ክርስቶስ መስተስርየ ኩሉ ጌጋይ ንዛን ይግዞ በአዛብከ ሰናይ ወአጻድወኒ እምበረድ ጽሩይ ወአጻድወኒ እምበረድ ጽሩይ። ኢየሱስ ክርስቶስ ኃጢአትን ሁሉ ይቅር የምትል ይቅር ባይ ነህና አቤቱ በይቅርታ መነሳን ስርጨኝ ከበረዶም ይልቅ እነጻ ዘንድ ከኃጢአት እጠበኝ። ኢየሱስ ክርስቶስ መስተስርየ ኩሉ ጌጋይ ኢየሱስ ክርስቶስ ኃጢአትን ሁሉ ይቅር የምትል መስተስርየ ኩሉ ጌጋይ ከሆነ ኃጢአትን ሁሉ ይቅር የሚል ከሆነ ለኃጢአት ይቅርታ ለምን ሌላ መስዋዕት ማቅረብ ያስፈልጋል? ለኃጢአት ይቅርታ ለምን ድንጋይ ህዝቡ ይሸከማል? ለምን ገደል ይሾልካል? ለምን ነፍስ አባት ያበጃል? ለምን በቃ ሰውነቱን ያጎሳቁላል? ለምን ሰንሰለት ይታጠቃል? ኬሻ ላይ ይተኛል? እጸድቅ ብሎ አይደለ እንዴ? ተስካር ለምን ያወጣል? እውነት እንነጋገር ከተባለ መስተስርየ ኩሉ ጌጋይ ከሆነ ወደ ኢየሱስ ነው መምጣት ያለበት። ኑ ሀቤ ኩልክሙ ጽሩዓን ወጽዑራን ወክቡዳነ ጾር ወአነ አዕርፈክሙ፣ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ብሎ ነው ማቴዎስ 11:28 የተናገረው። ሸክም ካለበት ወደ ኢየሱስ ነው መምጣት ያለበት። ከዛ በኋላ መስተስርየ ኩሉ ጌጋይ የሆነው ኢየሱስ ኃጢአትን ሁሉ ይቅር የሚል ኢየሱስ ይቅር ይለዋል ማለት ነው። ባፈሰሰው ደሙ አማካኝነት ይቅር ይለዋል። ከበረዶም ይልቅ እነጻ ዘንድ ከኃጢአት እጠበኝ። የክርስቶስ ደም ከበረዶ ይልቅ የሚያነጻ ነው። ከኃጢአት ያጥበዋል በደሙ ማለት ነው። የፈሰሰ ደም አለ የዛሬ 2000 ዓመት። ለምን ኢየሱስ ጋር አይመጣም? ካህናት እኮ ኢየሱስን ነው መስበክ ያለባቸው። ከዚህ በኋላ መስዋዕት አቅራቢዎች አይደሉም። ጸበል መርጨት የለባቸውም። ቄደር ማጥመቅ የለባቸውም። የኢየሱስ ደም ፈሶ ንጽጽር ማለት ይሄ ነው። እኛ እኮ ይህንን ነው የቤተክርስቲያን ትምህርት እያስተማርን ያለ ነው። እንደው ክፍል 3 ትምህርቴ ላይ ሄደው ሊያዩ ይችላሉ። በሚገባ አነጻጽሬ አስተምሬያለሁ። መከለስ እንዳይሆንብኝ ብዬ እንጂ። እንደገና ሰላም ለሕጽንከ የሚለው ላይ ኢየሱስ ክርስቶስ ሃይማኖቴ ወንጌል፣ ኢየሱስ ክርስቶስ የምናምንብህ ቅዱስ ወንጌል ነህ አለ። ወንጌል እኮ ኢየሱስ። ሰላም ለሕጽንከ ላይ ሄደው ቢያዩ ሰላም ለሕጽንከ ምርፋቀ በረከት ወሳይድ ዛስመከ ቦቱ ወልደ ዘብዴዎስ ድንግል ኢየሱስ ክርስቶስ ሃይማኖቴ ወንጌል ከመጽሐም ስፍታ ዕጹ ቆቆጽ ለብዙሃት አዋፍ አጽሎተ ትክል። የማምንብህ ኢየሱስ ክርስቶስ የማምንብህ ቅዱስ ወንጌል ነህ። ሃይማኖቴ ወንጌል የማምንብህ ቅዱስ ወንጌል ነህ አለ። ወንጌል እኮ ኢየሱስ ነው። ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። እርሱም ኢየሱስ ክርስቶስ ነው ይላል ሮሜ 1:8 ላይ 5 ላይ በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው።
እርሱም ኢየሱስ ክርስቶስ ነው ይላል። ወንጌል ኢየሱስ ነው። ወንጌል ገድል አይደለም። እርሱ አሁን ገድልን የመጽሐፍ ቅዱስ ማብራሪያ ያሉ እንጂ መጽሐፍ ቅዱስ ማብራሪያ የሆነበት ቦታ አንድም የለም። በዚህ ከስረዋል። ወንጌል አልገባዎትም ማለት ነው። ወንጌል ገድል ድርሳን ይመስሎታል። ወንጌል ግን ኢየሱስ እንደሆነ ይሄው የቤተ ክርስቲያን መጽሐፍ ሊያውም መልካ ኢየሱስ ዲያቆናት የሚደግሙት መልካ ኢየሱስ የማምንብህ ቅዱስ ወንጌል ነው አለ። ኢየሱስ ክርስቶስ ሃይማኖቴ ወንጌል ከመጽሐም ስፍታ ዕጹቅ ወቆስል ብዙኃት አዕዋፍ አጽልሎተ ትክል። ኢየሱስ ክርስቶስ ሃይማኖቴ ወንጌል፣ ኢየሱስ ክርስቶስ የማምንብህ ቅዱስ ወንጌል ነው። ስለዚህ ኢየሱስ ወንጌል ከሆነ ኢየሱስን ብቻ ነው መስበክ ያለበት፣ ሌላ ነገር መሰበክ የለበትም። ፊልጶስ እኮ ለጃንደረባው የሰበከው ኢየሱስን ከዚህ መጽሐፍ ጀምሮ የሐዋርያት ሥራ 8:35 ላይ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። ይህን ስብከት ካዳመጠ በኋላ ነው ተያይዘው ወደ ባህር የወረዱ። እንዳልጠመቅ የሚከለክለኝ ማን ነው ያለው? ብታም ተፈቅዶልሃል አለው፣ አጠመቀው ይላል። ከዛ በኋላ አላየው። ወንጌል ኢየሱስ ነው። ኢየሱስ ነው መሰበክ ያለበት በቤተ ክርስቲያን። ይኸው መጽሐፉ ይናገራል። መልካ ኢየሱስ ክርስቶስ ሃይማኖቴ ወንጌል